ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ሙስጠፋ እላለሁኝ ሚውት አደረጉኝ እንዴ ማን ነው ደግሞ እንደዛ ያለው ኤፍሬም ነው ስማ ጧት ምን እንዳለ ታውቃለህ ኤፍሬም ማለት ነው ጧት ድነናል እየዳንን ነው እንድናለን ምናምን የሚለው እንትኖች እየተከራከሩት ማለት ነው ባክ እንቅልፍ ይመጣል ትንሽ ከቆየው ማርያም ታማልዳለች ብዬ ነው ምተኛው ልተኛ ሆናል አረዊ ደግሞ በጣም የሚገርም ወይ ማለት ነው ኮሜንት ላይ ሲሳደቡ ማለት ነው ሉትራኖቹም ጴንጤኮስታሎቹ እንዴ ከናንተ ጋር ቁርባን አንቀበልም ምናምን ይለናል እንዴ ከኦርቶዶክሶች ጋር ለመቀበል ምናምን እንዴት ነው ይሄ የወንጌል አማኝ የሚሆነው አላሉ መዳን ያለ ማስበዋል ማይቀበሉትን ቁርባን እሱ ከኦርቶዶክሶች ጋር ነው ምናምን ስላለ ደብሯቸው ማለት ነው አንተሽ እስቲ እሱን አሰማን የእንተን የሰባቱ ጎረምሶች ውስጥ ግባና እሱ የተናገረውን ይሄ ቅዱስ ቁርባንን ከነሱ ጋር አልካፈልም ህብረት የለኝም በቃ በቅዱስ ቁርባን ዙሪያ ያለው ማለት ነው ዳዊት እና ሁሉንም ይቀበላሉ አለ እንተን በመጽሐፍ ቅዱስ ፊልተር አድርጌ ያላለም ሼኩንም ይቀበላሉ ሙስሊምንም ይቀበላሉ ሁሉንም ነው የሚቀበለው ግን በመጽሐፍ ቅዱስ ነው ፊልተር ማደርገው አለ ክፈትልን አንተሽ የትኛው ፊልተር ነው የቲክቶክን ነው አይሰማም እኮ በቲክቶክ ፊልተር ነው ላይቭ የሚገባው ከባድ ሰው ጌታን እንደዛ አለ እሺ እንትን ሼኩንም ይቀበላሉ እስላሙንም ይቀበላሉ ሁሉንም ነው የሚቀበለው ነው የማልቀበለው የለም እና በመጽሐፍ ብቻ ነው የማይቀበላም እኮ እኔም ብቻ ነው የማይቀበለኝ አንተ ሄድ ክፈት እንዳንጸባርቅብን አንተሽ አይሰማም ታፍኗል አንተሽ እሺ አይ እንትን ቻርጅ ሰክቼ ስለነበረ ነው አሁን ሲሰማል ሄደን መውሰድ አንችልም ማለት ይሰማል ጴንጤኮስታሉ ጋር ሄጄ መውሰድ አልችልም ነገር ይሰማል ቆራቢ አባል የሚባል ነገር አለ ቆራቢ አባል ብቻ ነው የሚወስደው ማለት ነው ማንንም ሰው ገብቶ መውሰድ አይችልም የኛን ነገር ያለው እኔ የነበርኩባት መካነ ኢየሱስ ክሎዝድ ነው ሳክራመንቱ ክሎዝድ ነው ይሄ እንትናችን ሄደን መውሰድ አንችልም ማለት ጴንጤኮስታሉ ጋር ሄጄ መውሰድ አልችልም ነገር ግን ኦርቶዶክስና ካቶሊኩ ራሱ ያመጣውልህ ተመሳሳይ ስለሆነን ነው ያልኩ ተመሳሳይ ስለሆነን እዛ ሄጄ ውሰድ ብባል የሚከብደኝ አይደለም ነው እነሱ ራሳቸውም እኮ አያስወስዱኝም የነሱ እንትን እስካልሆንኩ ግን ተመሳሳይ ስለሆነ እዛ ውሰድ ብባል አይከብደኝም ጴንጤኮስታሉ ጋር ግን ውሰድ ብባል አልወስድም ነው ያልኩት ትክክለኛውና እውነተኛውን ነገር ነው የተናገርኩት እዚህም ያቆምኩት ማለት ነው እዚህም አሁን ያለውበትን ከጴንጤኮስታሉ ጋር ሳክራመንትን መውሰድ የጌታ ራት መውሰድ አቁሜያለሁ አልወስድም ለምን ከኛ ጋር በጣም ሰፊ ልዩነት ስላለ ሜርሊ መታሰቢያ ብላችሁ ብቻ ስለምታምኑ እኛ ደግሞ ለአከስሬት ህይወትን ለማግኘት ለመዳን ብለን ስለምናምን ከኛ ጋር ተቀራራቢ የሆነ ነገር ካላቸው ጋር ነው ሄደን የምንወስደው ከአንገሊካን ጋር ከፕሬስቢቴሪያን ጋር በፕሮቴስታንት ላሰር ካሉት ጋር ከነሱ ጋር መውሰድ እንችላለን እንትን አይለንም ማለት ነው የአብራካ መልክ እኮ የጌታ ራት እኮ ያምልኮ ማይከል እኮ ነው አቋርጠህ ትወጣለህ ነው ያምልኮ የጌታ ራት ላይ አቋርጠህ ነው ትወጣው አልወስድም ኖ እዛ ጋር እኮ አሁን ብዙ ጊዜ በኢትዮጵያ እንግዲህ የሚታወቀው የጌታ ራት በሚሰጥበት ሰዓት ወደፊት የሚወስዱ ወጥተው ነው አይደለም የሚወስዱት ወይም ደግሞ እያዞሩ ዳቆኑ የሚሰጥ ከሆነ አልወስድም ስለዚህ አምልኮ አሁን ቫሊድ አይደለም ነው አሁን አንተ እያልክ ያለው የጌታ ራቱ በሉትራን ስታንድ የጴንጤኮስታሉ የሳክራመንት እንትን ቫሊድ አይደለም ሜርሊ ስለሆነ ማለት ነው እነግራለሁ ይሄን ይመስላል
ቴንኪው ተመልሰው ልጅ አላለ እኮ ቫሊድ አይደለም ይላል። ቴንኪው ተመልሶልኛል ደስ ይላል። ኧረ ወይ አሁን ምን ይባላል? ይሄ ምን ይባላል? ይዞ ጭጭጭ ነው ያደረጋቸው። ከዛ በኋላ እኮ አላወራ በቃ ምን አፍልቼ ነበር። አፍልቼ ነበር ይበለኛል። ጭራሹ የቡለታ ደግሞ ተመስገን ነው ጌታ እግዚአብሔር ይመስገን። እንዴ ራሳቸው ትልቅ ነገር ነው ይሄ። ራሳቸውን ፊት ለፊት ማሳየታቸው ምናምን ራሳቸውን እየቻሉ ነው። በቃ that's good። እና ግን አረ ቃል በቃል የተናገረበትም አንተ እሺ ሰባቱ ጎረምሶች ላይ ያለውን በቃ እኔ እጄ ከኦርቶዶክስ ቢፈቀድልኝ ከኦርቶዶክስ እና ከካቶሊክ በወስድ ይሻለኛል፣ ህብረት የለኝም ከናንተ ጋር ያለበታለና በቃ ግልጽ። በትምህርታችንም አንድ አይደለም። ለዛ ነው እናንተ ሲምበልክ ብቻ ነው የምትሉት፣ እኛ ግን እውነተኛ አማናዊ ብለን ነው የምንቀበለው አለ። ታሲት ክፈትላቸው እነዚህ ሁለቱ ጴንጤዎች ምናምን ነገር ካላችሁ እዚህ ውስጥ የሆነ መቀመጫ ምናምን ነገር ፈልጉና ቁጭ በሉ እንዳደነግጡ ምናምን ነገር። እሺ የጌታ እራትን አልወስድም። እኔ ግን ግልጽ ነው የምናገረው። ወደኋላ እንትን ብለው ነገር ምንም የለም። ቅድም እንዳልኩት ነው ከካቶሊኮች ከኦርቶዶክሶች ጋር የጌታ እራት ለመውሰድ ምንም እንትን አይለኝም። እነሱ ቢፈቅዱልኝ ሄጄ ብወስድ ምንም እንትን ቢለኛል ነገር የለም። ለምን ሜታቦልና ሜቶሲስን እንትን ስለሚሉ ኤርሊ ቸርችም ይዘውት የመጡትን ያንን በሳክራመንት ላይ ያላቸውን ጽኑ ትምህርት ይዘው ስለመጡ ማለት ነው። ከኛ ጋር ለምንድን ነው አትወስድም ብለህ ስትለኝ እናንተ ፔንቴኮስታል ማለት ነው። ፔንቴኮስታል ነው። እሺ በጣም ግልጽ ነው ዳንኤል። ምንድነው ግልጹ? እናንተ መታሰቢያ ብቻ ብላችሁ ነው የምታምኑት። መታሰቢያ የሚለውን አምነበታለሁ ለመታሰቢያ አድርጎ ብሎ ስላለ ማለት ነው። ግን እናንተ መታሰቢያ ብቻ ብላችሁ ነው የምታምኑት። የጌታ እራት ለኃጢአት ስርየት ብላችሁ አታምኑም። የጌታ እራት ለህይወትን እንካፈልበታለን ህይወት እናገኝበታለን ብላችሁ አታምኑም። የጌታ እራት ለመዳን ነው ብላችሁ አታምኑም። የጥንቷ ቤተክርስቲያንም ሆነ በጉባኤዎች የተወሰነው ደግሞ የጌታ እራት ለኃጢአት ስርየት ተብሎ ተወስኗል። ለድነት ተብሎ አባቶች ብዙ ጽፈዋል በዚህ ጉዳይ ላይ ህይወትን የምናገኝበት ይሄ ተጽፏል። እንደገና በቃሉን በምናይበት ሰዓት ኢየሱስ ክርስቶስ የተናገራቸው ነገር አለ። ዮሐንስ ወንጌል ምዕራፍ 6:51 ላይ የተናገረው ነገር አለ። የሱ ስጋ አሁን መጽሐፍ ቅዱስ በእጄ ስለሌለ ህይወትን እንደሚሰጥ ተናግሯል። እንደገናም ደግሞ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ነው የሰጣቸው። እንካችሁ ብሎ ሲሰጣቸው ይሄ ስጋዬ ነው ይሄ ደሜ ነው ይሄ ጽዋ ነው ይሄ ህብስት ነው ብሎ ሳይሆን ህብስቱና ጽዋውን አንስቶ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ነው የሰጠው። ለብዙዎች የሚሆን ለኃጢአት ስርየት ብሎ ነው የሰጣቸው። ስለዚህ ለኃጢአት ስርየት ብለን እናምናለን እንደ ሉትራን። እናንተ ደግሞ ለኃጢአት ስርየት የጌታ እራት ብላችሁ አታምኑም። ይሄ ደግሞ በቤተ ክርስቲያን እስከ ሪፎርምዶቻችን ድረስ በሙሉ ተቀባብለውት ይዘውት የመጡት ትምህርት ነው። በጉባኤም እንትን የተባለ ነው። ይህንን ስለማታምኑና ስለማትቀበሉ አሁን የጌታ እራት ለመታሰቢያ እኔ አቁሜያለሁ። ይህንን ሉትራን ወንድሞቼ ያውቃሉ። በቴሌግራም የተነገርኳቸው ነገር አለ። በፓስተሩ ይሄ የጌታ እራት ምሳሌ ብሎ ሲሰጠኝ አልወስድም ያልኩት አቆምኩኝ። ከዛ ወዲህ የጌታ እራት አብሬ አልወስድም። ምክንያቱም ምሳሌ ወይም ደግሞ መታሰቢያ ብቻ ብሎ እንትን ለሚለውን መቀበል ይከብደኛል። ከዚህ የተነሳ አብሬ መውሰድ አልችልም። የጌታ እራትን እኔ በነበርኩባትም ቸርች መካነ ኢየሱስ የጅቡቲዋ ዝግ ነው ሳክራመንታችን። የቤተ ክርስቲያኗ ቆራቢ አባሎች ብቻ ነበር የምንወስደው ማለት ነው። ፓስተሩ እንደዛ ብሎ ነው የሰጠው ምሳሌ ብሎ ሲል አቆምኩኝ። በቃ ጠየቅኩት። እንዴ ማስረጃ ስተኛ አልኩት። ከመጽሐፍ ቅዱስ ወይ ከኤርሊ ቸርች ፋዘር ከየትኛው መጣ? ምንም ማስረጃ የለም። ነገር ግን ምሳሌ ነው ብሎ ነው እንትን ያለው። አይ ይሄ መጽሐፍ ቅዱሳዊ አይደለም፣ የቸርችም ትምህርት አይደለም፣ ጉባኤም ከተወሰነው ጋር ከሁሉ ጋር የሚጋጭ ነው፣ አብሬ አልወስድም ብዬ ወሰንኩኝ ማለት ነው። ከዚህ በፊትም ሌላ ሩም እንደዚሁ ስንነጋገር አይ እንደዛ ብለን ነው የምንሰጠው ብለውኛል የሙሉ ወንጌል ፓስተሮች ማለት ነው። ሌላ ሩም ላይ ስንነጋገር እና ከዚህ የተነሳ አሁን ከዳኒ በቀጥታ ስለጠየቀኝ ከፔንቴኮስታሉ ጋር የጌታ እራትን አልወስድም። በቃ ባጭሩ ለምን አልወስድም? እናንተ የጌታ እራት ለኃጢአት ስርየት ነው ብላችሁ አሰጡም። እናንተ የጌታ እራት ለመዳን ነው ብላችሁ አሰጡም። እናንተ ህይወት እናገኝበታለን ብላችሁ አሰጡም። መታሰቢያ ብቻ ነው። ሜርሊ መታሰቢያ ብቻ ነው። ያንን ደግሞ አልቀበለውም። እኔ ሉተራን ነኝ። ከዛ የተነሳ ያንን አልወስድም። ካቶሊክ ጋርና ኦርቶዶክስ ጋር በምንመጣበት ሰዓት ግን መታሰቢያ የሚለውን እኮ ያምናሉ። ነገር ግን መታሰቢያ ብቻ እውነተኛ የጌታ ስጋና ደም ብለው ነው የሚሰጡት። እውነተኛ የሆነውን የጌታ ስጋና ደም ቸርች ይዛው የመጣችሁ ስለሆነ ከእነሱ ጋር ለመውሰድ እንትን አይለኝም ያልኩት ከዛ የተነሳ ነው። ከፔንቴኮስታሉ ጋር ለምን አትወስድም? ሜርሊ መታሰቢያ ብቻ ስለሚል ያንን ለመውሰድ አልችልም ነው። ከፔንቴኮስታሉ ጋር
እዛው የኔ ያህል ነው አስረግጦ የነገራቸው ሰዎች በቃ አጭርና ግልጽ። እኔ በጣም የገረመኝ እንዲህ ብሎ ይሄን ሁሉ የሚገርም እንትን ሰጥቷቸው ማለት ትምህርት ፎከስ አድርጎ በጣም ብዙ ነገር ተናግሮ ከሁሉ ያናደዳቸው ምን ቢሆን ጥሩ ነው እና ይሄ የናንተ ቫሊድ አይደለም የሚለውም ራሱ ምንም አልመሰላቸውም። የናንተ ቫሊድ አይደለም ስጋና ደሙ ጭራሽ አላለሱ ኦርቶዶክሶችና ካቶሊኮች ጋር ቢፈቅዱልኝ ሄጄ ማለት አይፈቀድም እንጂ ሄጄ ወስዳለሁ ያለው ግን እንዴት ከነርሱ ጋር ሄጄ ወስዳለሁ ትላለ? ይሄ ነው ቀኑን ሙሉ ሲያነጋግራቸው ያለው። ኦርቶዶክስ መባሉ ነው ያናደዳቸው። በጣም የሚያስገርመው ትምህርት ላይ ጉዳያቸው እንዳልሆነ የምትረዱት ማለት ነው። ዴቭ ግን ተሳሳተ። ኦርቶዶክስ ባይል ኖሮ እጁን ነበር የሚስሙት እንዴ። እኛም እኮ እንደዛ እናንተ አይደለም ሲላቸው ይሁን ተመልሶልናል። በጣም ነው ሰው ወደው ማለት ሰው እንዳንተ በጣም ነው ወደው ነበር ቢል አረ ከባዶች ላይ ይችላሉ። አረ ድገምላቸው አንተሽ የሰባቱ ጎረምሶች ነው አሁን ያሳየህ? አዎ ጭስ የሰባቱ ጎረምሶች ሌላ ምን ፈለግ? ቀለሜን ለምን አስገባው ልለው ነው እኔማ። ሁሉንም ዳር ያዝ ነው የት የሚያውቀው ነው እሱ የለበትም እሱ መሀል የሚገባው። አረ እነሱ ራሱ ዳር ያዝ ለማያውቁት ጎራ እኮ ነው ያደረገው። ይወባቶች ለይቷል እኮ እንደዚህ ስማ የማያውቀው ብሎ ለመመደብ ራሱ እኮ ትንሽ አለማወቅ ይቀረዋል። ላለማወቅ ራሱ ትንሽ ቢያውቅ ይሻለዋል። ትንሽ ቢያውቅ ይሻለዋል። ለመመደብ ትንሽ ማወቅ ይጠበቅበታል። አረ ይመጭ። የምር የሚገርም ነበር ትናንት፣ የሚገርም ነበር። ስለ መዳን ራሱ አሪፍ ነገር እያስተላለፈ ነበር። ይሄ ድነናል እየዳንን ነው። የእሱ በጣም ነው የሚገርመው። የእንትና የዴቭ ያ በጣም ድነናል እየዳንን ነው እንድናለን የሚለው ትምህርታችን ራሱ በቃ ድህነት በመስራት ይታጣል ወይም ደግሞ በስራም ይታጣል ካላጸና ምናምን ብሎ ሲናገር በቃ ይሄ ምን ብላ ልትቀልል ሞከረች? ኤቪ ቁጭ በል ወንበሩ ላይ ተነሳ ሂድ በቃ አይነት ትምህርት ማለት ድኛለሁ ድናለሁ ትለኛለህ እንዴ ብላ አረ ይለያል። አኒኩ አረ አስቂዶ ስማ እንትና ኤቢ ቆይሲ ምናልባት ምናምን ብሎ ሊያብራራ ሞከረ ማለት ነው። ከዛ ኤቢ እንዳታወቀው አንተ የግል መሪ ጌታ ላይ አተኩር ስለው ሚዩት አደረገኛ ማለት ይባላል። የግል መሪ ጌታ ነው ያለው። መሪ ጌታ አለኝ አላለም እንዴ? ይመች አንቺ ቀጥል አረ ይደገም እነሱ ምንም አሉ ምንም ምድር ላይ ያለችው ቤተክርስቲያንን በወረቀት ብዛትና በቴዎሎጂ ብዛት ሊቀይሩት አይችሉም። እነሱ ጋር ያለው ወረቀት ብቻ ነው። ይሄ አባቶች ትምህርት ምናምን ብለው የሚቆሩበት ግን ነንሴንስ የሆነ ነገር ነው ማለት ነው። ኦኬ አባቶቻቸው ግን የነሱ አባቶች እዚህ ኢትዮጵያ ውስጥ ያሉ አባቶቻቸው እንዴ እኛ እኮ ስለ ሉተራን እኮ እስከነ ቆሻሻ እኮ ተሸክመ ያለ ነው። እዚህ አሜሪካ ውስጥ ያሉት ሉተራኖች ተቀያለ አሁን እንኳን እዚህ የአሜሪካ ሲኖዶስ ያለችው ሲኖር እኮ የጌታ ራት ይሰጣሉ። እዚህ ያሉት አሜሪካ ውስጥ ያለችዋን አንዷን የሉተራን ቤተክርስቲያን ባለፈው ከተናገረ ነው ምናምን ነው ሌዝቢያን ተናርቃ ቄስ አርገሽ ነው ይሄን ሁላ ተሸክመን ነው እኛ የምንኖረው። ይሄን ቆሻሻቸው ተሸክመን ግን ንጹህ የሆነው ነው እንጂ ሉተራንን አትንካብኝ ይዮባ
ሌዝቢያን ኬስ አድርገው ሾመዋል። ከትላንትና አንገሊካኖችን እኮ ነው ኢትዮጵያኖች እዚህ አይደለም እዛ ገርማ የለም ኢትዮጵያዊ ሉትራን ኮች ኢትዮጵያ ሲመጣ ከካሪዝማቲክ ጋር በቃ ኦልሞስት ከካሪዝማቲክ ሙቭመንት ጋር ነጥቅሽ ወይ ፓስተር አሁን ያለኝ ፓስተር ሉትራን ፓስተር ነበር። ሳሪ ነገራል ምናምን ያደርጋል። ምድር ላይ ያለችው እነ ዴቭ እንደሚሉት አይደለም። እነ ዴቭ ይኸውልሽ ወረቀት ቤዝዶን ወረቀት ናቸው። በቃ ትምህርት ቤት ገብቶ ተማሪ ያንን ነገር ያን ቴዎሎጂካል የሆነ አስተሳሰብ ይዘው መጥቶ ነው። ግን ምድር ላይ ያለ የመንፈሳዊ ነገር በወረቀት አይሰራም። በሴኩላር በሆነ ነገር በእውቀት በምን እንደሚሰራ እናያለን። አንተ ማስመሰል በፈጣሪ ስም ይሄ ጠዋት ሰምታችሁታል? ሳሚ የሚባለው ልጅ ነው ይሄ። አዎ እንዴ በጣም ነው የሚደብረው። የሱም ሌላ ነው። ሉትራን ሲገቡ እንዴት ሲላቸው እንደነበር አይታችኋል? ከዛ በኋላ ጠዋት ላይ ሲቅለሰለስ እንዳይጠይቁት ነው እንዳይጨምቋት እኮ ነው። ሲወጡ ይሳደባል፣ ሲገቡ ያሽቃብጣል። እንዲህም ይቻላል እውነት አተከባድ ነው። ስማ አንተሽ ደግሞ ማለት ነው አንተሽ ደግሞ እየሰማሽ አትካብት ይሰራል ታሽቃብጥ አተልከኝ አተለክ ስማ ዘዋዲ ይሰማል መሰላዊ በሉ። አዎ ይሰማል ጋዲ። አይ እናንተ ግን የጳውሎስን ሃይማኖትማ ጴንጤቆስጤ እንደዚህ አትናገሩ፣ ጥሩ አይደለም። በኋላ የሆነ እርግማንም እንዳይመጣብን እንጠንቀቅ። ቢያንስ እንናገር። ገራሚ ነች እኮ ኤፊን አልሰማትም እንዴ? የጳውሎስ ሃይማኖት ነው ያለች። ጳውሎስ እዩ በትግል ያለ ስቶሪ ያደርግ ነው። ጳውሎስ ኞኞ ነው። ጳውሎስ አምሳጢ ጳውሎስ አምሳጢ አረናንተ ጳውሎስ ኞኞ ነው። ደህና ናችሁ? ሰላም ብለናል። እንዴት አሉ መምህር? እንኳን መምህር ታሙ ሰላም በሉን። ሁላችሁም ሰላም። ምን እንትን የቢኖር የዚያ የማን ነው አንተ የዲማስ ቢኖር የጳውሎስ አምሳጢ እንዲው ግሩ ነው። የዲማስ ነበር ደግሞ የሚገጥማቸው ከነዛ ጋር ያ ዲማስ ወዳናው በዚያ በኩል የሚገርመኝ እኮ ደግሞ እርስ በርሳቸው እንኳን እንደ ሰው መደማመጥ መከባበር ምናምን የሚባል ነገር የለም። በሃይማኖታቸውም በሐሳባቸውም የተለያዩ ናቸው። እኛን የመቃወም ቀን ብቻ ነው ይግባቡት። እንዲው ግሩም አለው። ማታ ራሱ እንደዛ ነው። በቃ ማታ ኦርቶዶክስ እንደ ቅመም ጣል ካልተደረገችበት አይመቻቸውም። በቃ አይመጣላቸውም። ጴንጤቆስጣሎች ምንም ሉተራኖች እኮ ምንም ስለ ኦርቶዶክስ ምናምን የሚያነሱት ጉዳይ የለም። በቃ ጀስት እነሱ ግን ጣል የሚያደርጉት በቃ ኦርቶዶክስን ነበረ እንደ ቅመምና። እስቲ አንተ ሺ ከተረና ታሙ ሰላም በለን ሙለታን አልሰማከውም? መኩ ልክ እንደ ኦርቶዶክስ እውነተኛ የሚለውን 655 ዮሐንስን ልጠቅስ ነው ያላለው። እኔ በጌታ ስም እኔ ኦርቶዶክስ ምን እንዳረገቻቸው ነው እኮ ነው የሚገርመው። ገና ማለት ነው መኩ ገና ወደፊት አሁን ያው ትንሽ ይሄን ሰሞን ይባሉና የሚታረቁት ኦርቶዶክስን አንስተው ነው። ለማየት ያብቃችሁ። ለመታረቅ ሲሰባሰቡ ኦርቶዶክስ ካልተነሳች በቃ እኔ ልቀጣ አንዴ ለእርቅ አሁን ማታ ለእንትን እንገባለን ብለዋል። ትምህርቶችን ምናምን ለመነጋገር ምናምን ማለት ነው። እና ምን አለ አቤል ይመስለኛል በነገራችን ላይ የማትጠብቁት ትምህርታችን ስትሰሙ እንዳደነግጡ ምናምን አለ። ከዛ ህዝቡን ለማጽናናት ኤፍሬም ምን ቢል ጥሩ ነው? እንደ ዳዊት የመሰሉ ልጆች እየመጡ ነው እንጂ የሚያስደነግጡን የመካነ ኢየሱስ ትምህርት አያስደነግጥም ማለት እና ራስን እንደዚህ አታጽናና፣ ትደነግጣለህ። እዛው የተወሰነ ለመናገር ሞክረው ነበር። ይሄ የእመቤታችን ዘላለማዊ ድንግልና ይሄ ስለ ኃጢአት ምናምን ያለው ስለ ጀስቲፊኬሽን ምናምን ማለት ነው። እነሱን ስትሰሙ እንዳደነግጡ ብላ አንደነግጥም። እንደ ዳዊት የመሰሉ መተው ሲያቦኩ ነው እንጂ ምናምን ብለዋልና እሱ አብኩቶ ሳይሆን የምርም የራሳቸው ትምህርት እሱ ነው። ትክክለኛ ትምህርታቸው እሱ ነው። እና ስንገልጽ ቡክ ኦፍ ኮንኮርድ ላይ ያለው ትምህርታችንን ነው መግለጽ ያለብን ወይም ምን ገልጸው ከዛ ተነስተን ነው
ያንን ስንገልጽ ደግሞ ሊደብራችሁ አይገባም ብለዋል። ዊልስ እስኪ ማታ ምን እንደሚያወሩ ስማ ዮሐዴ ታስታውሳለህ? ኤፍሬም እነሱን ወክሎ እንደተወያየ ከናቲ ጋር መካነ ኢየሱስ ማታ አያውቅም እሱ። እኔ ከዛ ኮሜንት ላይ ጻፍኩኝ እኮ የዛኔ ጥያቄ ያላችሁ ፕሮቴስታንቶች ብቻ ግቡ ጠይቁ ብሎ ስለ ቅዱሳን ምልጃ አንዷ ቅዱሳን እንደዚህ ያማልዳሉ በአጸደ ነፍስ ብለው ያምናሉ እንዴ ምናምን ብላ ተጠይቀዋል። በጣም ቆንጆ ጥያቄ ነው። ናትናኤል ይል የሚባለውን ታውቂያለሽ? ደንግጣ ጠፋች። ቆንጆ ጥያቄ ነው እያለ ወደሱ ነበር የሚመራው ድሮ። እሷም በመሰረታዊ ትምህርት አንድ ነን አለችና በመሰረታዊነት ጠፋች። ሱፍ ለብሶ ምናምን ሁሉ ገጭ ብሎ ታስታውሳለህ? እንዳሉ ሱፍ ለብሶ በጣም ይገርመኛል። አንድ ነን ብሎ ነው የመጡት። ትሰማለህ ጋዲ? አሁን ትሰማለህ? ትሰማለህ? ኔትወርኩ አዛርጎ አይ እናቱ ስትል አንተ ባይለው ናቲን እንዳንተሽ የሚወደው ሰው አልነበረም። እዚህ ላይ አንተሽ እዛን ሰሞን ሉተር ላይ ዘመቻ ጀመርን። ሰሞን አንድ ነን እያልን አጭሳል። ይቅርታ እንደዛ ታግ እያደረግን አጭሰን እዚህ ዳር እኔ የምላችሁ ጋዲ ወይ ዮሐድ ጋዲ ነኝ። ታንተ እየቆየ ነው የሚደርሰው መሰለኝ። ይሰማል ድምጼ? ይሰማል። ኔትወርክ ሉተራንና የካልቪኒስቶች ትምህርት ሆነባት። እንትን ላይ አይታችሁታል እንዴ? የአትናቴዎስ እምነት መግለጫ ላይ ይሄ የአትናቴዎስ እምነት መግለጫ የቁስጥንጥንያኖስ ሲለው ስልክ አውጥቶ ቆይ ልደውል ያለው የእንትኑ ላይ ይሄ የነሱ አይደለም ምናምን ብሎ ጋይስ ዮሐድ አሁን ሰማለሁ። አትሰማለህ? በዚህ መጣሽ? አዎ ይሰማል። በተሚ መጣው። ያው የነቢያት ኔትወርክ ጥሩ ነው የሚል ነገር ሰምቼ ነው። ወደ ታችኛው ነብይ ቀረብሽ እንጂ ፓፓ። አይ አንድ ሰው ገፍት ላይ ገብቷል አይታችኋል። ግን እናንተ ኦርቶዶክስ አይደላችሁም እያለ ነበርና ሜቢ አውሩ ተቀበለው። እሺ ማን ነው ስሙ? ዳኒ ያኛው አይደለም። የዩ ጩፋን ፕሮፋይል አድርገህ የገባው ጀለስ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? የዩ ጩፋን ፕሮፋይል አድርገህ የገባው ጀለስ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም አልሰማም። የት ቤተ እምነት ነው ወንድማችን? እኔ ጴንጤ ነኝ። ኦ ነው ያ ኦኬ። አይ ትናንትና ስለተደረገው ውይይት እያወራን ነበርና ለምንድን ነው ጴንጤዎች መካነ ኢየሱሶች ወደ እናንተ ሲመጡ ድጋሚ የምታጠምቋቸው? እነሱ አጥምቁን ብለው ስለሚመጡ አጥምቁን ብለው አጥምቁን እያሉ ነው የሚመጡት። እሺ ስሙን እየጠራችሁ አጥምቁን ነው የሚሏቸው። እሺ አይ ለምንድን ነው የምታጠምቋቸው? ግን ቀልዱ ቀልድ ነው፣ ግን ቁም ነገር ያለው ነገር ነው። ለምንድን ነው የምታጠምቋቸው? ሳናምን ስለተጠመቀን አሁን አምነን እንጠመቅስ ብለው ስለሚያምኑ። ኦኬ እዛ እያሉ ግን የተጠመቁት ጥምቀት ትክክለኛ ጥምቀት አይደለም። መጠመቃቸውንም አያውቁም በልጅነት ስለሚጠመቁ። እሺ አንጠመቅም፣ መጠመቅ አንፈልግም፣ በቃ እዛ የተጠመቀ ነው ጥምቀት ቢመጡስ ግን አንፈልግም ካሉ መብታቸው ነው።
አታጠምቋቸውም? ሆነ አናጠምቃቸውም። ኦኬ በማስረጃ ልደግፈው ትችላለህ? ይሄን ነገርን ምን አልከኝ? በማስረጃ ልደግፈው ትችላለህ? ይሄን ነገርን ያው ድነዋል ብለን ስለምናምን እናጠምቃቸው። ኦኬ እንግዲህ ጋይስ ማጋ ነው ድምጽ ያለው? የሆነ የሚረብሽ ድምጽ አለ? ቀጥሎ ወይ አንዳችሁ የሆነ የሚረብሽ ድምጽ አለ? ዮባ ኦሪዮሃዲ ሽሚ ድምጽ ይሰማኛል። የሆነ መልስ ሲመልስ ልጅ አልፎ የሚመጣ ድምጽ እሱ ጋር ይሆናል። ምናልባት ኤርፎን ምናምን ካለ አስተካክል። ዳኒ ቀጥል። እሺ ዳኒ ሜቢ እንደዚህ አይነት ድምጽ ካለ አስተካክል። መኩ ምንድነው? ስለ ከትናንቱ ጋር በተገናኘ ቶፒክ ነው የምናወራው ወይስ ጠቅለል ያለ ነገር እናወራው? ስለ ፔንቴኮስታል ምናምን ጀስት ሉተራና ፔንቴ ያላቸውን ትምህርትም አንስተህ ማውራት ትችላለህ። እኔ ዳኒ ሜቢ ድምጽ ካስተካከል ከማይክን አብራና እናውራሽ። ዳኒ ማይክን ክፈተው እስኪ። ያስተጋባል መሰለኝ። እንዴት ነው አሁን? ኤርፎን ምናምን አድርገህ ነበር። አሁን አይ ቲንክ ኖርማል ነው። ኦኬ ጥሩ ነው አሁን። እሺ ጋዲ ቀጥል። እሺ ዮሐዴ ቀጥሉ አላችሁ ወይ? የሆነ ድምጽ ከጀርባም ስላለ ቀጥሉ ወይ እኔ በኋላ ቀጥላለሁ። የሆነ ድምጽ አለ እኔ ጋር ምሳሌ በላ ቁጭ ብዬ ስለሆነ የሆነ ድምጽ አለ። ቀጥሉ። እሺ ጥሩ። ኦኬ ዳኒ አቤት። ከየት ይቅርታ አንዴ ከየት ቸርች ነበር ያልከው? ከኢየሱስ ክርስቶስ ትንሣኤ ምስክር ቤተክርስቲያን። ኦኬ ቆይታለች ከተመሰረተች? ስንት ዓመት ሆነ? 10 ዓመት። 10 ዓመት። ኦኬ እሺ 10 ዓመት። እሺ መካነ ኢየሱሶች ወንጌል አማኝ ነች ብለህ ታምናለህ አንተ? አምናለሁ። ወንጌል አማኞች ናቸው። ስለዚህ ከመካነ ኢየሱስ የሚመጡ ወደ እናንተ አታጠምቋቸውም ደግማችሁ ነው? መጠመቅ የሚፈልጉትን እናጠምቃለን። ኦኬ በፍላጎት ነው? ለምን ከፈለጉ ደግማችሁ ታጠቅሙ ማለት ቫሊድ ነው ብላችሁ ጥምቀቱን ታምናላችሁ አይደል? ይኸውልህ ሰዎች ሲመጡ ተምረው ኦልሬዲ የቤተክርስቲያንን ትምህርት ስለሚቀበሉ ይጠመቃሉ። እሱ ፍላጎታቸው ነው። ጥምቀታቸው የነሱ ጥምቀት ቫሊድ ነው ብላችሁ ታምናላችሁ ወይም ደግሞ ትክክል ነው ብላችሁ ታምናላችሁ አይደል? አታምኑ። ስለዚህ ካላመናችሁ ለምን ደግሞ አታጠምቋቸው? ማለት በፈቃድ የተመሰረተ ለምንድን ነው ያደረጋችሁት? ዋናው ትኩረት የምናደርገው መዳናቸው ላይ ስለሆነ ጥምቀት ትኩረት የሚደረግበት ትምህርት አይደለም። ከመዳን ጋር ተያይዞ ብዙ አያስጨንቀንም። ከመዳን ጋር ተያይዞ ምንም የሚያስጨንቅ ትምህርት አይደለም ጥምቀት አይደል? በእናንተ መካነ ኢየሱስ ግን ምን ብላ ነው የምታምነው? ሰው ሳይጠመቅ አይድንም ብላ ነው የምታምነው። ትክክል ነች ወይስ አይደለችም? እንግዲህ ትክክል ነኝ ካለች ትክክል አይደለሽም ማለት አልችልም። እኔ ዛሬ ተነስቼ ማለት ትክክል ነች ትክክል ነኝ ካለች ትክክል ናት። ስለዚህ ሰው ትክክል ነኝ ካለ ምንም ቢል ትክክል ነው የምትለው አንተ? አይ ስለ ሰው ጠይቀኝ። ስለ መካነ ኢየሱስ ስለጠየቀኝ ስለ ተቋም እኮ ስለ መካነ ኢየሱስ ምንም ብትል ትክክል ነች ነው? አይ እንደዛ እያልኩ አይደለም። ስለዚህ ጥምቀት ሰው ሳይጠመቅ አይድንም ብላ ታስተምራለች እያልኩ ነው። ትክክል ነች ወይስ አይደለችም? አይ እነሱ በራሳቸው ትክክል ነኝ ስላሉ የነሱን ትምህርት አሁን እዚህ ጋር እኔ ላስተካክል አልመጣሁም። ስለ መካነ ኢየሱስ እያወራን ነው። ይሄ ትምህርት ራሱ ትክክል ነው ወይስ ትክክል አይደለም ነው እኮ ጥያቄ። ትምህርቱ ራሱ መጽሐፍ ቅዱሳዊ ነው? በዚህ ጉዳይ እነሱ ቢያወሩ ይሻላል። እምነትን መመስከር ይከብዳል ማለት ትክክል ነው ወይ? ሰው እንደዚህ ብሎ ቢያምን ትክክል ነው? ሰው ከሆነ ቆይ ሰው ከሆነ ችግር የለውም። መካነ ኢየሱስ ከሆነ ግን ችግር አለው ነው? ምን አልከኝ? የሆነ ሰው ለምሳሌ የሆነ ሰው አንዱ ተነስቶ ለምሳሌ እኔ ተነስቼ ጥምቀት ለድህነት ነው አንተ ካልተጠመቅ አትድንም ብዬ ብለህ ትክክል ነኝ ወይስ አይደለም?
ተሳስተሃል። ተሳስቻለሁ። እሺ መካነ ኢየሱስ እኔ ያልኩትን ሰው ካልተጠመቀ አይድንም ብላ ታስተምራለች። ተሳስታለች ወይስ ልክ ነች? አንተ ግለሰብ ነህ፣ መካነ ኢየሱስ ተቋም ነች። ስለዚህ በተቋም ደረጃ ይታይለታል ነው። በተቋም ደረጃ ከሆነ ይታያል። ይታይላታል። ማን ነው የሚያይላት? ራሷ ቀርባ ታስረዳ። ራሷ ማለት ሴት ነች እንዴ? መካነ ኢየሱስ ስንል ምንድነው? የሰዎች ስብስብ ናቸው። አይ ቤተክርስቲያን ያው ብዙ ጊዜ በወንድ አትጠራም አይደል? አይ እኮ ሰዎችን ነው አይደለ? መካነ ኢየሱስ እያልከ ያለው እንደዚህ አይነት እምነት ያላቸው የሰዎች ስብስብ ነው ቤተክርስቲያን ወይም መካነ ኢየሱስ እያልን ያለን። ስለዚህ እነዚህ ሰዎች በህብረት ስለሆነ ያመኑት ተደራጅተው አይደለም ያመኑት አይደል? መጽሐፍ ቅዱስ ይህንን ትምህርት ያስተምረናል ብለው አስተማሩ። አስተማሪዎቹ ማለት ነው። ደን ተማሪዎቹ ደግሞ ትክክል ነው ይህ የመጽሐፍ ቅዱስ ሐሳብ ነው የሚሉ መካነ ኢየሱስ ቸርች ውስጥ ገቡ ማለት ነው። በዛ እምነት መሰረት ያንን እምነት የሚቀበሉ እዛ ትምህርት ውስጥ እዛ ቸርች ውስጥ ገቡ። ስለዚህ እነዚህ ሰዎች በህብረት ነው የሚዳኙት ነው እያልክ ያለው? አዎ ያው እነሱ በመተዳደሪያ ደንባቸው ወይንም ደግሞ በእምነት መሰረታቸው ራሳቸው በተስማሙበትን ጉዳይ ራሳቸው ናቸው ማስረዳት ያለባቸው። እኔ መካነ ኢየሱስ ስላልሆንኩኝ እሱን ባጠይቀኝ። አይ ነው አንተን ስለማስረዳት እኮ አይደለም እያልኩ ያለሁት ወዳጅ። እንዲህ ማለታቸው ልክ ናቸው ወይስ ልክ አይደለም ነው ጥያቄ እንጂ አስረዳን ምን ለማለት ፈልገው ነው እኮ አልጠየቅኩም። ቃል በቃል እነሱ ማለት የፈለጉት ተናገርኩ። ጥምቀት ሳይጠምቅ ሰው አይድንም ብለው ነው የተናገሩት። እምነታቸውማ ይሄ ነው። ስለዚህ እኔን ጠይቅኝ ጥያቄ መካነ ኢየሱስን አስመልክት ለምን ጠይቀኛለህ? ቀድሞ ወንጌል አማኝ ነች ብላል ነበር እንዴ? አዎ። ስለዚህ ይሄን ከወንጌል አምጥቼ የእሷ እምነት እየነገርኩ ነው። ይህ ትክክለኛ ወንጌል ነው ወይስ አይደለም? እኔን ጠይቅኝ አይዋ ፕሮፌት አንዴ የሚዩት አድርገው። እሺ ሁልጊዜ ስንናገር ስትሆን ትምህርት ምንም ጉዳይ አይደለም። ፕሮቴስታንት ነው ወይስ አይደለም የሚለው እንጂ ትምህርት ምንም ጉዳያቸው እንዳልሆነ ተመልከቱ። እሺ መጽሐፍ ቅዱስ ስንት ነው ፕሮፌት? ፕሮፌት ዳኒ ማይክ ክፈተውና መጽሐፍ ቅዱስ ስንት ነው? ሚዩት ነው። ሚዩት እያወራህ ከሆነ ሚዩት ነው። መጽሐፍ ድጋሚ ሚዩት አደረገው። አሁን ክፍት ነው። እሺ መጽሐፍ ቅዱስ ስንት ነው? መጽሐፍ ቅዱስ ስንት ነው ማለት ነው? ስንት ነው ብዛቱ ማለት ነው? ኦኬ ብዛቱ አንድ ነው። አንድ ነው? እሺ የትኛው መጽሐፍ ነው የምትቀበለው? አንድ ነው ማለት በውስጡ ምን አለ ብለህ ጠይቅ። አዲስ ኪዳን፣ ብሉይ ኪዳን ከዛ በውስጡ ያለ ቁጥራቸው ካልከኝ ቁጥርልሃል። አይ በውስጡ ስላል አንድ መጽሐፍ ብቻ ነው መጽሐፍ ቅዱስ ወይስ መጽሐፍ ነው? ብሉይ ኪዳንና አዲስ ተብሎ ይከፈላል። ብሉዩ 39 ምዕራፍ መጽሐፍ ሲኖረው በውስጡ አዲሱ ደግሞ 27 አለ። ማን ነው 39 እና 27 ብሎ የነገረ? ኦርቶዶክስ ቤተክርስቲያን። ብሔረሰቦች ኦርቶዶክስ ነች የሰጠች? አዎ። እስኪ ድገሙ። መጽሐፍ ቅዱስ ሱቅ የሚገዛውት? አይ ከሱቅ ማን እጅ ላይ ስላለው ሳይሆን ስለ መጽሐፍቶቹ ብዛት 39 እና 27 በላይ የሰጠች ማነች? ዳኒ አቤት። 39 እና 27 ናቸው ብላ የሰጠች ማነች? ማን ነበር ያልከ? እሱን ተው። 80 አሃዱ ስለምታምን ኦርቶዶክስ በቁጥር ደረጃ መጠይቀኝ ከሆነ እሱ ሌላ ታሪክ። አሁን ስለውስጡ ብናወራ ደስ ይለኛል። እሺ አያችሁ መኩ አነቃው። ኦርቶዶክሳውያን ቤት ስትመጣ ትነቃለህ። እሺ ማስረጃ አልከው። ይኸው እሷ 81 ስለሆነ መሰለኝ ልጅን ነው መሰለኝ ዛሬ። እሺ ያርግልህ የጌታ ሰው። እውነት መዳንህን ስለምንፈልግም ነው የምናወራ እና ያርግልህ። እግዚአብሔር ልቦናን ይክፈተው። አሁን ጥያቄ መልስልኝና 39 እና 27 ብሎ ታዲያ የሰጠ ማን ነው? የሰጠ ማን ነው? የኢትዮጵያ መጽሐፍ ቅዱስ ማህበር አትሞን የሰጠ።
አይ ስለ እትም አይደለም እያወራ ያለሁት 39 እና 27 ብሎ የሰጠ ማን ነው? ብዛቶቹ 39 እና 27 ናቸው ብሎ የነገረ ማን ነው? ያው በመጽሐፍ ቅዱስ ዙሪያ የሚሰሩ አባቶች ከዚህ በፊት የነበሩ የሃይማኖት አባቶች ናቸው። ይሄንን የሚፈልገውን ትክክለኛውን ሐሳብ ያስቀመጡት እነማን? አንድ ጥቀስ። አላቃቸው እንዴ ቢሳሳቱ ታዲያ ቁጥራቸው የማታውቃቸው ሰዎች እንዲህ ነው ስላሉ እንዴት አመንካቸው? አይ የእግዚአብሔር ቃል ስላልተሳሳተ በእኔ ውስጥ ሙሉ ነው። በእኔ የእግዚአብሔር ቃል ነው ብለው የሰጡ ሰዎች እኮ አታውቃቸውም። እነሱ አለመሳሳታቸው በምን አወቅ እኮ ነው ያልኩ። ቁጥሩ የእግዚአብሔር ቃል ስለማይሳሳት እንዴ የእግዚአብሔር ቃል መሆኑ የነገሩህ ራሱ ሰዎች አታውቃቸውም። እነሱ ትክክል ይሁኑ አይሁኑ በምን አወቅ ነው ጥያቄ። እነሱን የማወቅ ኃላፊነት የለብኝም እና 39 እና 27 ብለው ሲሰጡ ሙስሊም ቢሆንስ የሰጠው? እኔ ዋናው ህይወቴን ከቀየረ ለምን መሐመድ አይሰጠኝም? ምን አገባኝ? ወዴት ተቀየርክ? ሰውነ እስቲላ እያወራን ነው። ወዴት ነው የተቀየርከው? አልተቀየርክም። አሁን ስለመቀየር ስላለመቀየር አይደለም። ዘላለም ሞት ወደ ዘላለም ህይወት መሐመድ ቢሆንም ማለት እኮ መሐመድ ቢሆንም ቢቀየር ከቀየረን ችግር የለውም ነው ያ። ስለዚህ ቁርአን ለምን አትቀበለውም? ወደ ዘላለም ህይወት አይመራም ቁርአን። አንብበው ታውቃለህ? አይመራም። እስቲ አንብቤው አውቃለሁ ብለዋል። እሺ አንድ ምዕራፍ ጥቀስልን እስኪ ካነበብከው ከቁርአን አያ ከቁርአን መጽሐፍ አንድ ምዕራፍ እስኪ እንዲህ የሚል አለ እስኪ የሚል እስቲ ጥቀስልን። አንድ አልጠቅስልም። ለምን አትጠቅስም? ጥቀስ እንጂ ያነበብከውን እኮ ነው። ውሸት አየህ ፕሮፌት ነኝ ትላለህ፣ ግን ውሸት በጣም ትልቅ ውሸት ተዋሻለህ። አየህ ትልቅ ሰው ነህ አሁን ተዋሻለህ። አላማዬ እሱ አይደለም። አንብበው አታውቅም። ቁርአን መጥተህ ለኔ ህይወት ጥቅሱን እስቲ ከምዕራፎቹ ማለት ነው ስንት ምዕራፍ አለው? ቆይ ቁርአን ስንት ምዕራፍ አለው? እሱን እስልምና ላይ የሚሰሩትን ብጠይቃቸው ይሻላል። ውሸታም መሆንን እያሳየው ነው እንጂ ለምን ተዋሻለህ? ዋሽተህ ማንን ልታታልል ነው? ወይም አምላክህን እንድታጸድቅ ነው? ቆይ ዋሽተህ በውሸት ልታጸድቅ ነው? አረ በጣም አሳይ ቁርአን አቀበለ ምንም አታውቅም አንብቤዋለሁ ብለህ አትዋሽ። እሺ ለምን ተዋሻለህ? እኛን ለማሳመን ብለህ መዋሸት አይጠበቅብም። ልቀጥል። ስለዚህ መጽሐፍ ቅዱስ ማን እንደሰጠህ አታውቅም። ብዛቱ 39 27 ብሎ የሰጠህ አታውቅም። ግን አንተ ፕሮፌት ነህ አይደል? ፕሮፌት ነህ? አዎ ነኝ። ፕሮፌት ምን ማለት ነው? ፕሮፌት ነው ፕሮፌት whatever it is። አይ መጀመሪያ አስተካክል። ምን ልበለው? ፕሮፌት በለው። ኦኬ ፕሮፌት። እሺ ያ ነብይ ማለት ቀጥል። ምን ማለት ነው? ነብይ ማለት ነው። ምን ማለት ነው? ነብይ ማለት ነብይ ማለት ትርጉሙ ምን ማለት ነው? ነብይ ማለት ነው የሚባል እኮ ሰርኩላር ዴፊኒሽን እኮ ነው። በእንግሊዝኛ ልመልሰው እንደገና? አይ በእንግሊዘኛ አይደለም። በእንግሊዘኛማ ለምን ትመልሰዋለህ? ነብይ ማለት ምን ማለት ነው? ትርጉሙ የምን ቃል ነው ሲጀምር? ፕሮፌት ማለት ነው። ፕሮፌት ምን ማለት ነው? እሺ ነብይ ማለት ነው። ኧረ እባክህ አብደላተው ትርጉሙ ይሄ ሰርኩላር ዴፊኒሽን አይደለም። በዲክሽነሪ ትርጉም ሲሰጥ ፕሮፌት ማለት ነብይ ማለት ነው። ነብይ ማለት ፕሮፌት ነው እያልክ አትሽከርከርና ፕሮፌት የእንግሊዘኛ ነብይ የሚለው ደግሞ ቃሉ ኦፍ ኮርስ የግዕዝ ነው። ትርጉማቸው ነብይ ማለት ምን ማለት ነው? ምን ማለት ነው ስል በአማርኛ ነው የምትፈታው። እሺ ነብይ ማለት ወይም ደግሞ ፕሮፌት በእንግሊዘኛ አንዴ እሱ እንዴ ማዕረግህንም አታውቅም? አላውቅም። እሺ እኔ ልንገርህ። ነብይ ማለት የኋላውን የሚያውቅ የወደፊቱም የሚያውቅ ወይም ደግሞ ከኋላ የተፈጸመውን አሁን የተካሄደውን ወይም ደግሞ ወደፊት የሚመጣውን የሚያውቅ ማለት ነው አይደል? ትክክል፣ አልተሳሳትክም። አመሰግናለሁ። ጎበዝ። ስሙን ተሸክመዋል ግን አታውቅም። እኔ ማያውቅ መሰለ ከኋላ መጻሕፍቶቹን የቀነኑት
ሰዎች እስኪ በነብይነት ተጠቅመን ስማቸውን ንገርን፣ የኋላውን አውቀህ ማለት ነው። ያለ ዓላማ ምንም ማድረግ አልችልም፣ ያለ እግዚአብሔር ፈቃድ። እንዴ ይሄ መጻሕፍቶቹን ማወቅ የእግዚአብሔር ዓላማ አይደለም? የሚያደርገው ደፍተራ ነው እንጂ እግዚአብሔር ሲናገር ነው የምናገር። አሃ ደብተራ ወደፊት ወደ ኋላ ያለውን ነገር ያውቃል? አይ ጠንቋይ ምንም ነገር ብትሉ ይነግራል። የኦርቶዶክስ ደጋሚ ዋርተኛ ማለት ነው። ተርፋቸው ይሄን ነው። ትምህርት አያውቅም፣ መጻሕፍቶቹን አያውቅም፣ ስድብ ግን ጀግና ነው። ኦኬ ደብተራ አሁን ትርጉም ብጠይቅ አትመልስም። ቆይ እኔ ትምህርት አውራ ተብላ አታወራም። ይኸው ለስድብ ግን አፍ ይከፈታል። አሁን ወደ ኋላ መጻሕፍቶቹን 39 እና 27 ናቸው ብሎ የሰጠህ ነብይ ነኝ ብለሃል። ወደ ኋላ ያለውን ማየት እችላለሁ፣ ወደፊትም የሚመጣውን አያለው ብለህ ነው እንግዲህ ይሄን ማድረግ የያዝከው። ነብይ ማለትም እሱ ነው ብለኛል። ስለዚህ የተፈጸመውን ነገር አይና እሺ መጻሕፍቶቹ 39 እና 27 ብሎ የሰጠህ ማን ነው? ምን አልከኝ? እስቲ አንዴ ድገምልኝ። እሺ ተው፣ ምንም አታውቀውም። የዮሐንስ ወንጌል ማን ነው የጻፈው? የምን ማስረጃ ልስጥ? እሺ ዮሐንስ ወንጌል ለመጻፉ ይታርገው ቃዶሽ። እሺ ፕሮፌት ዳኒ ዮሐንስ ነው የጻፈው ማስረጃ? ዮሐንስ ወንጌልን ጨምሮ አንደኛው ዮሐንስ፣ ሁለተኛው ዮሐንስ እንዲሁም ደግሞ ሶስተኛው ዮሐንስ መልእክትን ጨምሮ የጻፈው ከጌታ ጋር የነበረው ወንጌላዊ ዮሐንስ ነው። ማስረጃ እኮ ነው ያልኩት። ማስረጃ ያስፈልግ? ማስረጃ ያስፈልግ? አዎ ማስረጃ አያስፈልጋቸውም ወገኖቻችን። እንዳሻ ቆይ አንዴ ፕሮፌት እንዳሻ ነው በቃ የምትቀበለው ማለት ነው። እንዳሻ ነው የምትቀበለው። ቆይ አንዴ ቆይ እኔ ሳወራ አንዴ ቆይ ማስረጃ አያስፈልግም። ዕብራውያን ማን ነው የጻፈው? የዕብራውያን መልእክት ዕብራውያን መልእክትን አንዳንዶቹ ጳውሎስ ጽፏል ይላሉ፣ አንዳንዶች ግን ጳውሎስ እንደጻፈ ማስረገጫ አይሰጡም። እሺ አንተ ማን ነው ብለህ ነው የምታምነው? እኔ ጳውሎስ እንደጻፈ 14ኛ መጽሐፉ እንደሆነ አምናለሁ። በምን አመንክ? እንዴት አመንክ? አመንኩ በቃ መልእክቶቹ። እንዴት አመንክ? አመንኩ በቃ እንዲሁ ዝም ብለህ አመንክ? እሺ ሌላ ሰው ቢሆንስ ወይም ደግሞ አርገውና በዛን ሰዓት ተነስተው ከነበሩ ግኖስቲኮች መካከል የጻፉት መጽሐፍ ቢሆንስ እነሱ አለመሆናቸው በምን አረጋግጥ? መልእክቱን መዝናለሁ። እነሱም ጻፉት፣ ጳውሎስም ጻፈ። ኦኬ አንተ ነህ የምትመዝነው መልእክቱን? ያ መልእክቱን የምትመዝነው አንተ ነህ? እኔ ነኝ። በምን መዘንከው መልእክቱን? ከአጠቃላይ ከወንጌል መልእክት አንፃር አጠቃላይ እሱ የመጽሐፍ ቅዱስ ክፍል መሆኑ አሁን በምንድነው የምትመዝነው? ማለት በየትኛው መጽሐፍ ነው ዕብራውያንን የመዘንከው? ዕብራውያንን የመዘንኩት በብሉይ ከተነገሩ መልእክቶች አንፃር ስለ ብሉይ ሲያወራ ምን ይላል፣ ስለ አዲስ ሲያወራ ምን ይላል የሚለውን አስተያይቼ ይሄ እውነትም በየትኛው የብሉይ ኪዳን መጽሐፍ መዘንከው? ብዙ የብሉይ ኪዳን መጽሐፍቶችን አንስቶ ያወራል። አንዱን ጥቀስ። ዘጸአትን ላነሳልህ ይችላል። ኦኬ በዘጸአት ነው የመዘንከው ዕብራውያን? አይ እንደዚህ ወንድሜ አሁን አንተ በምትጠይቀው ጥያቄ በምን መዘንከው? ራሴ እንዲሁ ስመዝነው በቃ አጠቃላይ ከመጽሐፍ ቅዱስ መልእክት አንፃር የእግዚአብሔር ቃል እንደሆነ ታውቃለህ። አጠቃላይ የምትለው የትኛው መጽሐፍ ነው? የትኛው መጽሐፍ ነው አጠቃላይ? የዕብራውያን መጽሐፍ መልእክቱ ከእግዚአብሔር ቃል ጋር የሚጋጭ አይደለም። የትኛው ነው የእግዚአብሔር ቃል እያልክ ያለው እኮ ነው ጥያቄው። የትኛው ነው? ሁሉንም የእግዚአብሔር ቃል አዲሱንም ብሉይንም። የትኛው ሁሉንም የምትለው የትኛውን መጽሐፍ ነው? ሁሉንም ለምሳሌ አንደኛ ሳሙኤል በዛ መዝንኸዋል? እንደዛ ዝርዝር ውስጥ አልገባለም።
ካልገባ ምን ትሰራለህ ታዲያ? ስለ ራስህም ስትጠየቅም ማትመልስ ከሆነ ስለ መካነ ኢየሱስም ማትመልስ ከሆነ ታች ወርደ ታብታባድ አንተን ብሎ ነብይ የለም ማለት አንተ ነህ። ወደ ኋላ ያለውን አታቅም፣ ወደፊትም አታቅም፣ ስለ መጻሕፍቶቹ አታቅም። ስለዚህ መልከ ጥፉን በስም ይደግፉ ማለት አንተ ነህ። ምንም የምታውቀው ራእይ የለም፣ ምንም የምታውቀው ትንቢት የለም፣ ምንም የምታውቀው የኋላ እንደው አንተ የወደፊቱ ይቅርና ያለፈ ታሪክ እንኳን ሳታቅ ራስን ግን ነብይ ብለሽ ሆማል ማለት መልከ ጥፉ በስም ይደግፉ ማለት እንዳንተ ነው። ምንም ተግባሩ ላይ የለም። ለምንድን ነው እንዳዋቂ ያጎላችሁ? ጣዶሽ ገስት ላይ ለምን ገባ? ቃዶሽ እኮ ቁጭ ብለህ ነው መማር ያለብህ። አይ ቲንክ ሶ ቃዶሽ ቁጭ ብሎ ይማር። ይቅርታ እንግዲህ ያው አስወጣሁት። ሌላ ኧረ ነው ምንም አይ ኖ እንደዚያ ነው መጨረሻው መሆን ያለበት። በነገራችን ላይ ዮሐድ ይሄ ለምን ያገለግላል መሰለህ? እንዲህ አይነት ውይይት በጣም አሪፍ ነው። ምናልባት በርግጥ ለሱ ልቦና እና የሱን ሐሳብ ስትመለከተው መመለስ የማይችል ሐሳብ ይዞ ጠሞ ከስሙ ትርጉም ጀምሮ ትርጓሜውን የማያውቅ ሰማይና ምድርን የፈጠረ ሰማያትና ምድርን በቃሉ ያጸና በመጨረሻው ዘመን የሚያሳልፍ የእግዚአብሔር ምስጢር መመርመር ነበረበት ብለን አንፈርድም። ምክንያቱም የራሱን ስም እንኳን ማወቅ አልቻለም። ራሱን ስሙን እና ራሱን ማወቅ ያልቻለ ሰው ደግሞ ስለ እግዚአብሔር መናገር ነበረበት። እኔ እንዲያ ብዬ አላምንም። ነገር ግን ታች ላይ ያሉ የፕሮቴስታንት ወገኖቻችን የሃይማኖታቸው መሪ እነማን እንደሆኑ እንኳን ወንጌልን የስማቸውን ትርጉም ማያውቁ ነብይ ማለት ምን ማለት ነው ሲባል እኔ አሁን መምህር ማለት ምን ማለት ነው ቢለኛ አንዱ መሐረ አስተማረ ከሚለው የግዕዝ ግስ የተገኘ ሲሆን ትርጓሜውም በአማርኛ ሲገለጽ የሚያስተምር፣ የሚመክር፣ የሚገስጽ፣ የሚመራ፣ አራያ የሚሆን ማለት ነው ብዬ እናገራለሁ። ነብይ ነኝ ሲል እሱ ነብይ ማለት ምን ማለት ነው ሲባል ለዚያ መልስ ነብይ ማለት ተነበየ ተናገረ ከሚለው ግስ የመጣ ሲሆን በአማርኛም ሲገለጽ የሚናገር ሐላፊያትና መጻያትን የሚያውቅ ማለት ነው ብሎ ቢያንስችን ሌላ ተውት ነገ ይመልሱላችሁ ይሆናል ሸምድደው ማለት ነው። ለጠቅላላ ዕውቀት ለሰው ይሆናል ብዬ ነው የተናገርኩት። ሌላ ቀን ልካቸውን ለማሳወቂያ ይሆን ነበር ግን አናጣም። ሌላም ስላለን ሌላውን እንጠይቃቸዋለንና ሌሎቹ ፕሮቴስታንት ወገኖቻችን ግን እኒ ናቸው ወይ የሚያስተምሩን? ነብይ የሚባሉት ፕሮፌት ነው የሚባሉት ሰዎች እኒ ናቸው ማለት ነው በአጭር ቋንቋ ሲገለጽ። እንዲያ መሆናቸውን እንዲያውቁ በደንብ መግለጽ ጥሩ ነውና ዝም ብሎ የተሰጠኝን ተሸከሙ አይነት ነኮ። የኛ ቤተክርስቲያን የተሰጣትን ሁሉ የምትሸከም አይደለችም። ገድላትን፣ ታምራትን፣ ሌሎቹን መጻሕፍት በደንብ አድርጋ በመመዘኛ መዝና ማለት ነው። መመዘኛ ምንድነው ሲባልም ራሴን የሚመዘን ሲል ነበር። እኛ በቅድስና የተለኩ ሰዓት ላይ ተጥለው በዳህና የወጡ ውሃ ላይ ወድቀው ውሃም ያላበሰበሳቸው ሙት ላይ ተጥለው ሙት ያስነሱ መቃብር ያፈለሱ ናቸው። እንዲህ አይነት ምስጢራት ያላቸው መጻሕፍት አማን በአማን ብለን የተረከብናቸው ናቸው። ይሄኛው ደግሞ እና በጣም ድንቅ ነበር ለማለት ነው። ዮሐድ ጥሩ ነው። ሌላ ነፍስ ያለው ድንገት ካለ ይንጣ። ምንድነው የደሃ ልጅ ስሙ ሀብታሙ ነው የሚባለው? ለወንጌል ደሃ ነው በስሙ ሀብታም ነው። በርታ በሉት። ቃል ያሰማልን መምህር። ጥሩ አሉ። የደሃ ስሙ ነው ሀብታሙ አለ። ትንቢትም ሽታው የማያውቀው ሰው ነብይ ብለው እንደሰጡት ማለት ነውና እውነት ነው። የስሙ ትርጉም እንኳን አያውቀውም ግን ነብይ ነው ለስሙ። ምንም አይነት የመጽሐፍ ቅዱስ ትምህርት ዕውቀቱ የለውም። የሆኑ ሰዎች መጀመሪያ ኦርቶዶክስ ነች የሰጠችኝ ያለ ማስረጃ ሲባል እንደማይዋጣ ለካስ 81 ነው የምንቀበለው። ዘን ምን አለ በቃ አባቶች ይሄንን የሚያውቁ ቆጥረው ሰጡኛል። እነማን ጥቀስ ሲባል ማወቅ አይጠበቅብኝም። እኔ ሙስሊም ቢሰጣቸው አያውቁም። እነዚህ ሰዎች ማን እንደሰጣቸው ራሱ አያውቁም መጽሐፉን ማለት አይ ማን እንደሰጣቸው አያውቁም። ግን መጽሐፍ ቅዱስ የኛ ነው። እንደዚህ አይነት ደፋር እንደዚህ አይነት ድፍረት መሐመድ ቢሆንም ችግር የለውም ማለት ነው። አዎ መሐመድ ቢሆን ችግር የለውም ማለት
በጣም ከባዶች ናቸው እና እንደዚህ አይነት ሰዎች ናቸው እንግዲህ አሁን ወንጌል አማኝ ነን የሚሉ ወንጌሉን አያውቁትም የማን ወንጌል እንደሆነ አያውቁም ማን እንደጻፈው አያውቁም ግን ወንጌላውያን ነን ይላሉ ከባድ ነው እሺ ለዛ ነው ባይዘው አክቹአሊ የሆነ አብደላ ስለው የነበረው ለምንድን ነው መሐመድን ቢሰጠኝ ችግር የለውም ስላለ ማለት ነው ስለዚህ መሐመድን የሚከተል ደግሞ አብደላ ወይም ደግሞ መሐመዳዊ እየተባለ ይጠራሱ ስድብ እንዳይመስላችሁ ሰው መጥቷል ተቀበሉ ሽካል ማን ነው ፋሲካን ተቀበሉት እየበላው ነው ይላል ኦኬ እሺ አስፒር ሰላም በለንና እንቀጥላለን ኦኬ ሰላም ብያለሁላችሁንም ቀጥሉና በኋላ አንድ ነገር ምለው ነገር አለ እሺ ስፒር እንኳን ደህና መጣ ፋሲካ አቤት ሰላም ነው እንዴት ነህ አለ ደህና ነኝ ከየት ቤተ እምነት ነህ ከፕሮቴስታንት ከየት ዲኖሚኔሽን ከመሰረተ ክርስቶስ ኦኬ መሰረተ ክርስቶስ እንትን እያወራን ነበረ መካነ ኢየሱስና መሰረተ ክርስቶስ አንድ ናቸው ወይ ያለን እያወራን ነበረ አንድ ናቸው ብለህ ታምናለህ ፋሲካ አምናለሁ አንድ ናቸው ያምናለሁ ግን እኔም ጥያቄ አለኝ መጠየቅ ይፈቀድልኛል ትጠይቃለህ እሺ በመዳን ትምህርት አንድ ናቸው አንድ ናቸው አንድ ነን እሺ መሰረተ ክርስቶስ ሰው ለመዳን ምን ያስፈልገዋል ብላ ታምናለች ሰው ለመዳን በመጀመሪያ ማመን ሰው ባመነ ቅጽበት ይድናል ብላ ነው የምታምነው አይ እንደዛ ብላ አታምንም መሰረተ ክርስቶስ እሺ ምን ብላ ነው የምታምነው ሰው ለመዳን ምን ያስፈልገዋል አምኖ መጠመቅ አለበት ሰው አምኖ ሲጠመቅ ነው የሚድነው ብላ ነው የምታምነው መሰረተ ክርስቶስ አው ምክንያቱም ካመነ በኋላ የግድ መጠመቁ ስለማይቀር የሚድነው ድኗል ስለዚህ ሰው ሲያምን ነው የሚድነው እንጂ ሲጠመቅ አይደለም ማለት ነው አምኖ ሲጠመቅ ሳይሆን ባመነ ቅጽበት ነው ብላ ነው የምታምነው አው ግን ካመነ በኋላ መጠመቁ ስለማይቀር ይጠመቃል ካመነ በኋላ ይጠመቃል አይጠመቅም እኮ አይደለም ሰው የሚድነው መቼ ነው የሚለው ነው የጠየቁ ይጠመቃል አይጠመቅም አይደለም ለምን ይጠመቃል የሚለውን በኋላ ስለምናየው ማለት ነው አሁን በመሰረተ ክርስቶስ ትምህርት ሰው የሚድነው ባመነ ቅጽበት ነው ወይስ አምኖ ሲጠመቅ ነው ብላ ነው የምታምነው መቼ ነው የሚድነው አው ልክ እኔ ደግሞ ብዬ መልሰልህ ልክ እንዳመነ ይድናል ከዛ በኋላ ግን ይጠመቃል የግድ ይጠመቃል ማለት ነው ጥምቀቱ ለመዳን ያስፈልገዋል አይ ጥምቀቱ ለመዳን ሲሆን ከዳነ በኋላ ግን ይጠመቃል አሁን ይሄ የመሰረተ ክርስቶስ ትምህርት ነው መካነ ኢየሱስ ግን ሰው ሳይጠመቅ አይድንም ብላ ነው የምታምነው አይደል አው እንደዛ ይላሉ መሰለኝ ስለዚህ ሁለቱም አንድ ነው ማለት ሰው ካልተጠመቀ አይድንም የሚለው ትምህርትና ሰው አምኖ ይድናል ጥምቀት ግን ከመዳን ጋር ግንኙነት የለውም የሚለው ሁለቱ አንድ ነው ትምህርት እስኪ ግልጽ አድርግልኝ ያንተ ቸርች እምነቷ መሰረተ ክርስቶስ እምነቷ ሰው ሲያምን ነው የሚድነው ሲጠመቅ አይደለም ነው የመካነ ኢየሱስ ደግሞ ሰው አምኖ ሲጠመቅ ነው የሚድነው እንጂ በእምነት ብቻ ወይም ደግሞ ይሄ ባመነ ቅጽበትና አምኖ ሲጠመቅ የሚለው ስቴጅ ማለት ነው እነሱ ሲጠመቅ ነው የሚድነው ብለው ነው የሚያምኑት መካነ ኢየሱሶች እናንተ ደግሞ አይ ከመጠመቁ በፊት ባመነ ቅጽበት ድኗል ነው ብላችሁ የምታምኑት ሁለቱ አንድ አይነት ትምህርት ነው አሁን እንዳልከው ከሆነ አንድ አይነት ትምህርት አይደለም ግን እኔ አሁን የመሰረተ ክርስቶስ ተከታይም አይደለሁም አሁን እንዳልከውም የሌሎችም ተከታይ አይደለሁም ስለ ክርስቶስ መሰረተ ክርስቶስ ነኝ ብለህ ነበር
አዎ መሰረተ ክርስቶስ ነኝ የምማረው እዛ ነው። ግን መሰረተ ክርስቶስን ውሸት ምን እንደሚያደርግላችሁ በፈጣሪ ካልሆናችሁ አትዋሹና በቃ እዚህ ማለት እውነት ያላችሁበት ስቴት መናገር የምትችሉ ከሆነና ዲሰንት ስትሆኑ ብቻ ኑ አንዴ መሰረተ ክርስቶስ አንዴ እንዲህ ነኝ እያሉ እንትን ማለት በጣም ያስጠላል። ኤኒዌይስ ወርደ ተምረ አንድ አቋም ወይም አንድ ቸርች ስትይዝና ኦኬ እሺ ካላወራ ነው። ከዚህም በፊት ተጠይቀው እሺ ቀጥል። አሎ ዮሐድ አንበሳው አሎ አጎቴ ሰላም ነው ወይ? እግዚአብሔር ይመስገን። የታ ነበርክ ካሎራ? ያንተ ቸርች የት ነበረ? ቅባት ወንጌል ለሁሉም ይባላል። ይሄ ቅባት ወንጌል ለሁሉ። ቆይ ማን ያስወረደው? ቆይ አንዴ እና ግባ ካሎራ። ከዚህ በፊት ካራ ይል ነበር፣ አሁን ደግሞ ቅባት ብሏል። ና እስኪ ና ግባ። አታስወርዱት። ቆይ ምንድነው የምትቀባው? ቅቤ ነው ወይስ ምን ተቀበል ነው? ቅባት ይሆን ዘኒት ነው ምንድነው? ፓራፊና ና እስኪ። ኧረ የለም ላኮ ኢንቫይት ለማድረግም የት እንደገባ አዳለጠው እንዴ ዮሐዴ? ቅባቱ በጣም ተቀባህ መሰለኝ ወንድማችን። ትንሽ ሲሰይፉ አዳልቶ ሙስሊሞች ቤት ገባ መሰለኝ። በጣም ነው እንዴ የምትቀባው? አንሸራተተው አተ ኤኒዌይስ እስኪ ገባ ስፒር ቀጥል። ኦኬ ሰላም ብያለሁ መምህርንም ሁላችሁንም። እቺን ለቀን ከሰማችሁ አላቅም፣ ያው ቪዲዮ ተለቋል። አንዳንድ ስለ ኦርቶዶክስ የተነገረ ነገር አለ። ኦርቶዶክስ ማጣምነውን አንዱ እሱ ነው። አንድ ማስታወሳችሁ ነገር ካስታወሳችሁ የዛሬ ስንት ዓመት እኔ ለቀኩት ቪዲዮ አለ። ኤርሚና ፓስተሩ ታስታውሳላችሁ? ስለ ስጋና ደሙ ያሉትን ነገር አንድ ቁራጭ ያው የዛ ጊዜ እንቻቻል ተብሎ ማንም አላወራም። በነገራችን ላይ በጣም ከባድ ነገር ነው። እውነተኛ ስጋና ደም ነው ብሎ የሚያምነው ሰው ይሄ ሲነገር ቀጥታ ኢየሱስ ክርስቶስ እንደተሰደበ ነው። ምንም አልተናገሩ። ዛሬ ግን ኦርቶዶክስ ስለተነሳች በጣም ብጥብጥ። ወንድማችን ዴቭ ያው ኦርቶዶክስ ጋር ሄጄ ትምህርቷ ስለሚመሳሰል ያው ስለሚቀርብ ብቆርብ ይሻለኛል ያለው እንጂ ያው ኦርቶዶክስን ማሰጥም እነሱም አይሄዱም። ግን እንደዛ ስላለ በጣም ትልቅ ችግር ሆነ። የዛሬ ስንት ዓመት ግን ቁጭ ብለው በጌታ ራት ሲያሾፉ ነበርና ምንም አልተባለም። ይሄን ለምንድን ነው ማነሳው? ነው ቪዲዮ ቆይቷል፣ ትቻለሁ እኔ እንትን ለማለት ብዙ መስራት ይችላል። ግን እስቲ ትንሽ የሉትራንን እንኳን ትምህርት ይረዱና ወደኛ ይቅረቡ እንዲህ በመረዳዳት በማለት። ግን የሚያሳዝነው ነገር ዛሬ እኛም እኮ በቃ ስጋና ደሙን እኮ እንደዚህ በቃ ተራ ነገር ነው አንልም ምናምን እያሉ ያወራሉ። ይሄን ነገር ለምንድን ነው ኦርቶዶክስ ላይ ያላቸውን ጥላቻ አላሳያችሁ ነው? ኦርቶዶክስ ባትጠራ ኖሮ ይሄ ሁላ ክርክር አይሆንም ነበር። ለምን ኦርቶዶክስ ተጠራች? ርዕሱን ከመጀመሪያ ጀምሬ ስለነበርኩ ኦርቶዶክሳውያን ክርስቲያኖች ናቸው፣ ክርስቲያኖች አይደሉም ተብሎ ስለ ኦርቶዶክስ ነው ራሱ ርዕስ ተደርጎ የገባው። በዚህ ምክንያት ነው ወደዚህ የመጣው እና ስጋና ደሙ አናቃልልም ካሉ ጴንጤቆስጤ ኤርሚያስና ፓስተሩን ለምንድን ነው ያልተናገሩት?
እንደውም አሁን ሁለቱንም ቪዲዮ አወጣለሁ። ተራ ቂጣ ነው። አንድ አይጥ በልታ መንግስተ ሰማያት ትገባለች አትገባም እያሉ በጉባኤ ደረጃ ሲከራከሩ ነበረ እያሉ ሲያሾፉ ነበረ። ይሄ ምንድነው የሚያሳየው? ለጌታ ስጋና ደም ወይም ለቁርባን ወይም ለጌታ ራት ያላቸውን እይታ ነው አይደለ? አንድ ሰው አልተናገረም። አንድ ሰው በፌስቡክም ለቅቄዋለሁ፣ ቲክቶክ ገና ሳይጀመር በቲክቶክም ለቅቄዋለሁ። አንድ ሰው እንደውም ምንድነው የሚለኝ? ታዲያ ቂጣ ነው እኮ ታዲያ ምን ይበል? ቂጣ ከሆነ ቂጣ ነው እያለ እንትን ሲል ነበረ። እዚህ ላይ ማሳያችሁ ነገር ምንድነው? ትምህርቱ ስለ ኢየሱስ ክርስቶስ ወንጌል ወይም ስለ ኢየሱስ ክርስቶስ ምንም ደንታ አይሰጣቸውም። እነሱ የሚፈልጉት ኦርቶዶክስ ላይ በቃ ከኦርቶዶክስ ተቃራኒ መሆን ነው። ኦርቶዶክስ አትጠራ፣ ኦርቶዶክስ እንዳን አትበል። እስቲ እዚህ ላይ አንዳንድ ነገር ባሉ